ነገረ መላእክትን የምንማማርበት መርሃ ግብር ነው። ይህ መርሃ ግብር ለትምህርታችን መግቢያ ርዕስ እንዲሆነን መዝሙረ ዳዊት መዝሙር 90 ቁጥር 10 እስከ 11 ያለውን ኃይለ ቃል በማንሳት እንደ መግቢያ የሆነን ዘንድ እሱን ሐሳብ አነሳለሁኝ። እንዲህ ይላል በአምላክ ቅዱስ ዳዊት በዚህ ክፍል ላይ ሲናገር እይቀርብ እኩይ ሀቤከ፣ ክፉ ነገርም ወደ አንተ አይቀርብም። ወኢይበውእ መቅሰፍት ቤተከ፣ ወደ ቤትህም መቅሰፍት አይገባም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁ ዘንድ ስላንተ መላእክትን ያዛቸዋልና ብሎ ልበ አምላክ ቅዱስ ዳዊት ነገረ መላእክትን በዚህ መልኩ ያስቀምጠዋል። እንግዲህ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ መቅሰፍትም አይገባም። ይህ ደግሞ የማይሆነው መላእክትን ስላንተ ያግዛቸዋል። በመንገድ ሁሉ፣ በሕይወት ሁሉ፣ በኑሮ ሁሉ፣ በዚህ ዓለም ሁሉ ሳለህ መላእክትን ስላንተ ያዛቸዋል ብሎ ልበ አምላክ ቅዱስ ዳዊት የተናገረውን ኃይለ ቃል ይኸው የርዕሳችን መግቢያ እንዲሆነን ይሄን ሐሳብ ከተናገርኩኝ እንግዲህ ነገረ መላእክትን በተመለከተ ነው በዚህ በወርሃ ሰኔ እንድንማማር የመርሃ ግብሩ የተነደፈውና ነገር ማለት አንድን ሐሳብ የሚገልጥ ማለት ነገር በዚህ በተለምዶ ነገር ሲባል እንደ ጸብ እንደ ክርክር ይነሳል። በቤተ ክርስቲያናችን አስተምሮ ግን ነገር ሲባል አንድን ሐሳብ የሚያነሳ የሚገልጥ። አሁን ነገረ መላእክት ስንል የመላእክትን ሐሳብ የመላእክትን ምንነት በአጠቃላይ ከተፈጥሯቸው እስከ አገልግሎታቸው እስከ አማላጅነታቸው ያለው ማንነትን ለመግለጥ ነገረ መላእክት ብለን እንነሳለን። ነገረ ማርያም ስንል የእመቤታችንን ማንነት ሐሳብ መግለጥ ነው። ነገር የሚለው አንድን ሐሳብ የሚገልጥ በዚህ ነው የሚተረጎመው እና ነገረ መላእክት የመላእክትን ነገር የመላእክትን ማንነትን የምንማርበት ነው ነገረ መላእክት ስንል። እንግዲህ ነገረ መላእክት የሚለውን እናንሳ። ነገር የሚለውን በዚህ ከተረዳን ባጭሩ መላእክት የሚለው ስናነሳ መላእክት የሚለው መልአክ ከሚለው የግዕዝ ቃል የተወሰደ ሲሆን መልአክ የሚለውን መልአክ ማለት ለአንድ ነው፣ መላእክት ማለት ደግሞ ለብዙዎች ነው እና መልአክ ማለት ምንድን ነው የሚለው በሁለት ከፍለን እንተርጉመው። የመጀመሪያው መልአክ ማለት አለቃ ማለት ነው፣ ሹም ማለት ነው። መላእክት ደግሞ ስንል አለቆች፣ ሹሞች የሚለውን ትርጉም ይገልጽልናል። በዮሐንስ ራእይ የምናገኘው ሰባቱ የቤተ ክርስቲያን አስተዳዳሪዎች የሚለውን መላእክት ብሎ ይጠራቸዋል። የመላእክት መጠሪያቸው ከዚህ አንጻር ነው። ራእይ ዮሐንስ ምዕራፍ 2 ራእይ ዮሐንስ ምዕራፍ 3ን እናንተ በደንብ አንብቡት። መላእክት ብሎ እዛ ጋር አለቆች ቢለው መልአክ የሚለውን አለቃ ተብሎ እንደሚጠራ የሚነግረን ሐሳብ ነው። ሁለተኛው ከተነሳንበት ትርጉም አንጻር ስንመለከት መልአክ ማለት መልእክተኛ፣ የተሰደደ፣ የተላከ የሚል ትርጉም አለው። በዕብራውያን ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 14 ላይ ይህንን በደንብ አድርጎ ይገልጠዋል። እንግዲህ መላእክት ማለት የተሰደዱ፣ የተላኩ መልእክተኞች ተብሎ ይገለጣል። የመላእክት ተግባር ምን እንደሆነ የሚያስረዳ ቃል ነው። መላእክት ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር የሚላኩ መናፍስት ናቸው። መላእክት በሌላ ስማቸው የሰማይ ሰራዊት፣ ሰራዊተ ሰማያት፣ ሰራዊተ ሰማይ፣ የሰማይ ሰራዊት ተብለው
ይጠራሉ ማለት ነው። ታዲያ እነዚህ መላእክት አፈጣጠራቸው ምን ይመስላል? ዛሬ የምንመለከተው ስለ መላእክት ተፈጥሮ በተመለከተ ነው እና ኋላ ላይ ደግሞ ከተፈጠሩ በኋላ እንዴት ካዱ የሚለውን በአጭሩ እናነሳዋለን። ግን ሰፊው ሀሳብ የመላእክትን አፈጣጠር ነው። መላእክት እንዴት ተፈጠሩ፣ መቼ ተፈጠሩ የሚለውን ነው ዛሬ የምናየው፣ የመጀመሪያው ማለት ነው እና መላእክት የተፈጠሩት በመጀመሪያው ቀን ነው። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 7 እስከ 8 ባለው ላይ ተገልጧል። ልበ አምላክ ቅዱስ ዳዊትም እንዲህ ሲል የመላእክትን አፈጣጠር ይገልጣል። በእግዚአብሔር ቃል ሰማያት ተፈጠሩ፣ የሰማይ ሰራዊትም ሁሉ በአፉ እስትንፋስ ብሎ ይገልጠዋል። እንግዲህ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ ስናነበው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ በዚህ ዕለት ደግሞ ቅዱሳን መላእክት እንደተፈጠሩ ቅዱስ ዳዊትም የሰማይ ሰራዊትም ሁሉ በአፉ እስትንፋስ ብሎ ያስቀምጣል። ምንም እንኳን በመጀመሪያው ቀን የተፈጠሩ ቢሆንም ግን ከአራቱ ባህርያተ ሥጋና ከሰባቱ ሰማያት በኋላ በዘጠነኛው ሰዓተ ሌሊት ነው የተፈጠሩት ቅዱሳን መላእክት። ይህ ለምን እንደሆነ ቅዱስ ኤጲፋኒዎስ አክሲማሮስ በተባለው መጽሐፍ ላይ በፊት ፈጥሯቸው ቢሆን እኛም አብረነው ፈጠርን፣ ያዝንለት፣ ተራዳ ነው እንዳይሉ ነው። እንግዲህ ቅዱስ ኤጲፋኒዎስ ይህን በደንብ ነው ያስቀመጠልን። አንድም እርሱ ቢመሰርት እኛ ገነባን፣ እርሱ ቢገነባ እኛ መሰረትን ብለው እንዳይታወኩ ነው። ይኸውም ይልና ቅዱስ ኤጲፋኒዎስ ሲነግረን ሳጥናኤል በኋላ እኔ ፈጠርኳቸው እንዳለው ማለት ነው ብሎ ኤጲፋኒዎስ አክሲማሮስ በተባለው ዘእሁድ ላይ ገጽ 24 ላይ ይነግረናል። እና ቅዱሳን መላእክት ከሰው በፊት ስለተፈጠሩ የሰው ታላላቅ ወንድሞች ናቸው ይላቸዋል ሊቃውንቱ። የሰው ታላላቅ ወንድሞች ናቸው። ተፈጥሯቸውም ካለመኖር ወደ መኖር ነው። ሰው የተፈጠረው ከመኖር ወደ መኖር ነው። ቅዱሳን መላእክት ግን ካለመኖር ወደ መኖር ነው የተፈጠሩት እና መገኛቸው ከየት ነው የሚለውም እግዚአብሔር ብቻ ነው የሚያውቀው። ከየት እንደፈጠራቸው ከየት እንዳስገኛቸው ራሱ ነው የሚያውቀው እና ካለመኖር ወደ መኖር ነው ቅዱሳን መላእክት የመጡት። ግን ሲገለጥ ባህሪያቸው ለመግለጥ እንደ እሳት የሚሞቁ እንደ ነፋስ የሚረቁ ስለሆነ ዝኒ ከማሁ ብሎ ሊቁ ስለሚያነሳው እንደዚሁ ነው አፈጣጠራቸው ብሎ እንደ እሳት እንደ ነፋስ ፈጣሮች ናቸውና የእግዚአብሔርን ፈቃድ የሚፈጽሙ ኃያላን ተፈጥሯቸውን ካለመኖር ወደ መኖር ነው። መላእክት እንደ እሳት የሚሞቁ እንደ ነፋስ የሚረቁ ስለሆነ እንደ እሳት እንደ ነፋስ ፈጣኖች ናቸውና የእግዚአብሔር ፈቃድ የሚፈጽሙ ኃያላን ስለሆኑ ባህሪያቸውን ለመግለጽ ከነፋስና ከእሳት ተፈጠሩ የሚለውን ሐሳብ መዝሙረ ዳዊት መዝሙር 103 ቁጥር 4 ወይም 102 በቅንፍ 103 ቁጥር 4 ላይ በትርጓሜው መጽሐፍት ላይ ተገልጦ የሚገኝ ነው ማለት ነው። ይሄን ለማስረዳት ሊቃውንቱ ያስቀመጡት ሊቃውንቱ የተረጎሙት ትርጉም ነው እንጂ ቅዱሳን መላእክት ግኝታቸው ከየት ነው የሚለው ካለመኖር ወደ መኖር የመጡ መሆናቸውን ሊቃውንቱ ይነግሩናል ማለት ነው። ይሄን በደንብ አድርገን በአጽንኦት ልንይዘው የሚገባ ሐሳብ ነው። ምናልባት የትርጓሜው መጽሐፍ በእጄ ላይ ስላለ እሱ ላይ ያለውን ሐሳብ እንድትረዱት የላይቅ ልበ አምላክ ቅዱስ ዳዊት የተናገረው ላይ መተርጉማኑ ያስቀመጡትን ሐሳብ ልንመለከተው
ይገባል። ቅዱሳን መላእክት እንዴት መጡ የሚለውን ሐሳብ በዚህ ላይ ሊቃውንት ያስቀመጡትን ሐሳብ እናየዋለን። ስለዚህ የመገኛቸው እሳት ነፋሳውን ብዙ ጊዜ የመላእክት ተፈጥሮ ከእሳትና ከውሃ ከእሳትና ከነፋስ ነው ብለው አንዳንዶች ይህን ሐሳብ ሲያስቀምጡት ባህሪያቸውን ለመግለጥ ነው እንጂ የተፈጠሩት ቅዱሳን መላእክት ካለ መኖር ወደ መኖር ነው የመጡት ማለት ነው። ይህን ልንረዳው ይገባል። ሁላችንም ማወቅና መረዳት ያለብን ሐሳብ ስለሆነ እንዲህ ይላል መዝሙረ ዳዊት መዝሙር 103 ቁጥር 4 ጀምሮ ትርጓሜውን ጭምር ላሰማችሁ። ዘይሬስዮሙ ለመላእክቲሁ መንፈሰ መላእክትን በርቀት የፈጠራቸው እሱ ነው። ወለእለ ይትለአክዎ ነደ እሳት ዘይሬስዮሙ ለመላእክቲሁ እለ ይትለአክዎ መንፈሰ ወነደ እሳት ብሎ ገጥሞ ያነቡታል የብሉይ መተርጉማን። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እሱ ነው። ሀተታ ይልና የመላእክት ተፈጥሯቸው ከእሳት ከነፋስ ነውና ይህስ አይደለም። ሶበሰ ተፈጥሩ እምነፋስ ወእሳት እሙንቱ ወአማሰኑ ከማነ ይላል ብሎ ተፈጥሯቸው እምኀበ አልቦ ነው፣ ካለመኖር ነው። ተፈጥሮቶሙሰ ለመላእክት እምብርሃን አምላካዊ የመላእክት ተፈጥሯቸው ከአምላካዊ ብርሃን ርቀት ነው። ግብራቸውን ሲያይ እንዲህ አለ። እሳት፣ ነፋስ፣ ኃያላን፣ ረቂቃን፣ ፈጣኖች፣ ፈጻሚያነ ፈቃድ ናቸው፣ ፈቃድን የሚፈጽሙ ናቸው። መላእክትም ኃያላን ረቂቃን ናቸውና ለተልእኮ ይፋጠናሉና የፈጣሪያቸውን ፈቃድ ይፈጽማሉና ስለዚህ ከእሳትና ከነፋስ አለ ብለው ሊቃውንቱ በዚህ ላይ ያለውን ትርጉም ያነሳሉ። ስለዚህ ፍጥነታቸውን ርቀታቸውን ሲመለከቱ ተፈጥሯቸው ከእሳትና ከነፋስ ነው ብሎ አስቀመጡት እንጂ መላእክት ከአለመኖር ወደ መኖር የመጡ ናቸው። ታዲያ ባህሪያቸውን ይመስላል አፈጣጠራቸው። በዚህ ስንመለከት የመላእክት ባህሪያቸውን ከሰው ጋር የሚያመሳስለውና የሚያለያየው ነጥብ አለው። ከሰው በምን ይለያሉ የሚለውን እናንሳ። ስለ መላእክት ስለሆነ የምንነጋገረው ረቂቃን ናቸው። ረቂቃን ናቸው። ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት ደግሞ ሥላሴ ይረቃሉ። ስለ ርቀት ቅዱሳን አባቶች ሲናገሩ የመጀመሪያው ረቂቅ ነፋስ ነው። ከነፋስ ደግሞ መላእክት ይረቃሉ። እንግዲህ ከነፋስ የሆነ ከነፋስ አልተፈጠሩም ማለት ለምን ከነፋስ ይረቃሉ? መላእክት ከተፈጠሩበት ተፈጥሯቸው ከነፋስ ነው ካልን እንደ ነፋስ ናቸው እንጂ ከነፋስ የሚበልጥ ርቀት የላቸውም ማለት ነው። ስለዚህ ሊቃውንቱ ደግሞ ከነፋስ ይረቃሉ መላእክት፣ ከመላእክት ደግሞ ሥላሴ ይረቃሉ። ስለዚህ ረቂቃን ናቸው። ርቀትን ለማስረዳት የመላእክትን ርቀትን ለማስረዳት ያስቀመጡን የመጀመሪያው በዕለተ እሑድ በመጀመሪያው ዕለት ማለት ነው። በመጀመሪያው ዕለት የተፈጠሩት ቅዱሳን መላእክት ረቂቃን ናቸው። ሁለተኛው ቅዱሳን መላእክት እንደ ሰው አይራቡም፣ አይጠሙም፣ ልብስ መጠለያ አይፈልጉም። እንዲህ ይላል በዚህ በመጽሐፈ ጦቢት ምዕራፍ 12 ቁጥር 19 ላይ እኔም ተገለጥኩላችሁ፣ ነገር ግን እይታን አያችሁ እንጂ ከእናንተ ጋር አልበላሁም አልጠጣሁም። ቅዱስ ሩፋኤል እንግዲህ በጦቢትና በጦቢያ መካከል ያለውን መጽሐፈ ጦቢትን እናንተ ቤታችሁ በደንብ አንብቡት። ምዕራፍ 12 ቁጥር 19 መልአኩ ሲና እኔም ተገለጥኩላችሁ ነገር ግን
እይታን አያችሁ እንጂ ከእናንተ ጋር ምን አላልኩም? አልበላሁም፣ ከእናንተ ጋር አልጠጣሁም ብሎ ቅዱስ ሩፋኤል መላእክት የማይመገቡ የማይጠጡ የማይለብሱ መጠለያም የማያስፈልጋቸው እንደሆነ ራሱ መልአኩ ቅዱስ ሩፋኤል ገልጿል ማለት ነው። እንግዲህ ሶስተኛው ደግሞ ለምንድን ነው መላእክት የማይራቡት የማይጠሙት ከተባለ የመላእክት ምግባቸው የእግዚአብሔር ምስጋና፣ መጠጣቸው የመለኮት ፍቅር ስለሆነ ነው። እረፍቶሙ አኮቴቶሙ አኮቴቶሙ እረፍቶሙ ይላል ሊቁ። እረፍታቸው ምስጋናቸው ነው፣ ምስጋናቸው እረፍታቸው ነው። ምግባቸውም ምስጋናቸው ነው፣ ልብሳቸውም ምስጋናቸው ነው። ስለዚህ መላእክት አይራቡም አይጠሙም። ሶስተኛው መላእክት ጾታ የላቸውም። እዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 30 እስከ 31 ባለው ላይ ተገልጦ ይገኛል። መላእክት እንደማይጋቡ እንደ መላእክት ትኖራላችሁ ተብሎ የተጻፈልን በመሆኑ መላእክት አይጋቡም፣ አይዋለዱም። ለምን? ጾታ የላቸውም። ጾታ ያለው ነው የሚጋባው፣ ጾታ ያለው ነው የሚዋለደው። በመላእክት ተፈጥሮ መካከል ማግባት ሁልጊዜ የሚጨመር ቁጥር የላቸውም። አንዴ ነው የተፈጠሩት። ቁጥራቸውንም አእላፋት ወትልፊተ አእላፋት ናቸው። የሺ የብዙ ናቸው። ይህን የሚያውቀው እግዚአብሔርና እግዚአብሔር ብቻ ነው ቁጥራቸውን የሚያውቀው። ያው ነገደ መላእክት ላይ ስለምትማሩ እዛ ውስጥ አልገባም እኔ። ስለ ነገ አይጨነቁ መላእክት። ስለ ነገ ምን አይሉም? አራተኛው አይጨነቁም። ምክንያቱም ምንም የሚያስጨንቃቸው ነገር የለም። የሚያገባ የሚጋባ የሚወልድ ነው የሚጨነቀው። መላእክት ጾታ ስለሌላቸው ያው ስንጠራቸው በወንድ አንቀጽ እንጠራቸዋለን እንጂ በዚህ ጾታ ተብሎ ለመላእክት አይሰጣቸውም። ለዚህም ነው ጾታ የሚኖራቸው ሆኖ ይጋባሉ፣ ያገባሉ፣ ይወልዳሉ፣ ይዋለዱ ነበረ። ስለዚህ ለነገ አይጨነቁም። ለአራተኛው ለምን? ጾታ የላቸው፣ መውለድ መዋለድ ስለሌለባቸው። አምስተኛው መላእክት ከዝንጋኤ የራቁ ናቸው። አምስተኛ መላእክት ከዝንጋኤ የራቁ ናቸው። ባለ አእምሮ የሆኑ እውቀት ያላቸው። ስለዚህ የሚዘነጉት ነገር የሚረሱት ነገር የለም። በመላእክት ዝንጋኤ የለም፣ መርሳት የለም። አእምሮአቸው ምጡቅ የሆነ እግዚአብሔር የሰጣቸው አእምሮ እንደ ሰው የተገደበ አይደለም። አእምሮአቸው የማይረሳ የማይዘነጋ ነው። ስድስተኛው የዋህነትና ትዕግስትን ገንዘብ ያደረጉ ናቸው። ይሄንን እኛ ምናልባት የዋህነት ትዕግስት ለሰው ልጅ የተሰጠው ነው፣ ግን ገንዘቡ አይደለም ለሰው ልጅ። ምክንያቱም የዋህ ክፉ ሲሆን ትዕግስቱ ለኛ ሲሆን ስለምንመለከት፣ ቅዱሳን መላእክት ግን የዋህነትንና ትዕግስትን ገንዘብ ያደረጉ ናቸው። ሰባተኛው ቅዱሳን መላእክት በተፈጥሮ የተሰጣቸው ለዘላለም የማይነጥፍና የማያቋርጥ ይልቁን ዘወትር እንደ ጅረት ውሃ የሚወርድ ምስጋና የተቸራቸው ናቸው። በጣም ቢደንቅ ነው የመላእክት ተፈጥሯቸው ስንመለከት። ለዘላለም የማይነጥፍ የማያቋርጥ ዘወትር ቅዱስ 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 እያሉ የሚያመሰግኑ በዚህ በትንቢተ ኢሳይያስ ላይ የተገለጠው ሁልጊዜ ሳያቋርጡ የሚያመሰግኑት ናቸው። እንደ ጅረት ውሃ የሚወርድ ምስጋና ያላቸው ናቸው። በተፈጥሮ የተሰጣቸው። በነገራችን ላይ ሰው ልጅም ሲፈጠር የተፈጠረው ለሁለት ነገር ነው። እንደ መላእክትና የሰው ልጅ ለሁለት ነገር የተፈጠሩት። ለምስጋና ነው አንዱ፣ ሁለቱ ርስቱ ለመውረስ ነው። ለምስጋና
የሰው ልጅ የተፈጠረበትን ዓላማ ሲዘነጋ፣ መላእክት ግን የተፈጠረበትን ዓላማ ያልዘነጉ ባለመዘንጋት ውስጥ የሚመላለሱ ናቸው። ስምንተኛው ምንም እንኳን ከሰው በፊት ቢፈጠሩም የተፈጠሩ ቢሆኑም አያረጁም። ዘወትር ውቦች፣ ብርቶችና ውርዘዋ ወጣቶች ሆነው የሚገለጡ ናቸው። አሁን እንደ ሰው ለማስረዳት ሰው አያረጅ የሚባለው በዚህ በ30 ዓመት ውስጥ ያለው ወጣት ተብሎ እንደሚጠራው ልክ እንደዛ ሁልጊዜም በወጣትነት ፊት የሚገለጡ ናቸው። አበቦች የማይረግፉ ናቸው፣ ብርቶች ናቸው። በተፈጥሮ የተሰጣቸው ነው። የማያረጁ፣ የማያልፉ፣ የማይሞቱ ናቸው ማለት ነው። ስምንተኛው። ዘጠነኛው ቅዱሳን መላእክት በተፈጥሮ የተሰጣቸው ኢመዋቲያን ናቸው። ይቅርታ፣ የመጀመሪያው ላይ ዛሬ የማያረጁ፣ ዘጠነኛው ላይ የማይሞቱ ኢመዋቲያን ናቸው። አይሞቱም። የሉቃስ ወንጌል ምዕራፍ 20 ላይ ቁጥር 36 ላይ የምናገኘው ኃይለ ቃል አለ ይህን የሚያሳየን። አሁን የኛ ነፍስ በእግዚአብሔር ፍቃድ የተደረገ ነው። ምክንያቱም እንሞታለን፣ ነፍሳችን ከስጋችን ይለያል። ከዛም በኋላ ትንሣኤ ያገኘናል። ትንሣኤ ካገኘን በኋላ እንደ መላእክት ሆነን የምንኖረው። ከዛም በኋላ ልክ እንደ መላእክት ሞት የለብንም። ዛሬ ላይ በንስሐ የታጠብን የጌታን ስጋና ደም የተቀበልን አሚያቀሙ አባጋ አበየማኑ አጣሌ በጸጋሙ በጎቹ በቀኙ ሲያቆም ፍየሎቹ በግራው ያቆማልና በቀኙ የቆመን ልክ እንደ መላእክት ሆነን ነው የምንኖረው። እስከዛ ድረስ ግን የሰው ልጅ ነፍሱ ከስጋው በፈቃድ እግዚአብሔር ይለያል። በመላእክት ዘንድ ግን ይሄ የለም። ይሄ ነው በተፈጥሮ የተሰጣቸው። እንደኛ ነፍስ በእግዚአብሔር ፈቃድ የተደረገ ነው። እነሱ በእግዚአብሔር እጅ ያሉ ናቸው ሁልጊዜም። አስረኛው ቅዱሳን መላእክት እንደ ሰው አንድ ጊዜ ደግ፣ ሌላ ጊዜ ክፉ በመስራት አይታወቁም። ባህሪያቸው ምን አይልም፣ አይቀያየርም፣ አይለዋወጥም። ሰው አንድ ጊዜ ደግ ይሆናል፣ አንድ ጊዜ ክፉ ይሆናል። መላእክት በተፈጥሮ የተሰጣቸው ደግነትን፣ መልካምነትን እንጂ የመላእክት ክፉ ሆነው በተፈጥሮ አልተፈጠሩም። እርግጥ የሰው ልጅም ክፉ ሆኖ አልተፈጠረም። በራሱ ጊዜ ነው የከፋው። ያ ራሱን የቻለ ሂደት አለው። ከሰው ጋር ምን ያመሳሰላቸዋል ስንል ደግሞ ምንም ረቂቃን ቢሆኑም ህልዋን ከአካል ጋር አላቸው። ህልውና ከአካል ጋር አላቸው። ዮሐንስ ዘደማስቆ የተባለ ሊቅ ይህን ሲያብራራው መላእክት ረቂቃን ናቸው የምንላቸው ከኛ አንጻር ነው። ከማንም ጋር ከማይነጻጸረው ከእግዚአብሔር አንጻር ሲታዩ ግን ግዙፋን ናቸው። ፍጹም ረቂቅ እግዚአብሔር ብቻ ነውና ብሎ ይተረጉሟል። ስለዚህ ምንም ረቂቃን ቢሆኑም ውሱን ናቸው። በተፈጥሯቸው ውሱን ሆነው የተፈጠሩ ናቸው። ይሄ ውሱንነት የሌለው ለእግዚአብሔር ብቻ ነው። ለመላእክት ግን ውሱን ናቸው። እንደ ሰው በቦታ የሚገቱ ባይሆኑም መጠን አላቸው። መጠናቸው አርአያቸው የተለያየ ነው። ቁመታቸው ከምድር እስከ ሰማይ የሚደርስ መላእክት አሉ። በክንፋቸው ብቻ አንድ አገር የሚያለብሱ መላእክት አሉ። ራሳቸው ብቻ ተራራ የሚያክሉ ራሳቸው ብቻ የራሳቸው ማለት ነው ብቻ ተራራ የሚያክሉ መላእክት አሉ። በአይን የተቀረጹ የተሸለሙ ሁለንተናቸው አይን የሆነ መላእክት አሉ። 6 ክንፍ ያላቸው መላእክት አሉ። መብረቅ ለብሰው መብረቅ ተጎናጽፈው የሚኖሩ መላእክት አሉ። ነፋስ ለብሰው ነፋስ ተጎናጽፈው የሚኖሩ መላእክት አሉ። ብሩህ ደመና ጠምጥመው የሚኖሩ
መላእክት አሉ። እግራቸው አምደ እሳት የሚመስል መላእክት አሉ። የእነዚህን መላእክት አራያቸውን መጠናቸውን ከእግዚአብሔር በቀር የሚያውቀው የለም። ኩፋሌ ምዕራፍ 2 ቁጥር 7 ላይ ይሄ በተፈጥሯቸው በደንብ አድርጎ የተጻፈው ቅድም ያነሳውላቸው ሐሳብ ነው። አዋቂዎች ናቸው። እውቀታቸው ግን ሐዋርያው ጴጥሮስ እንደተናገረው ከሰው እጅግ ከፍ ያለ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ምንም ከሰው እጅግ ከፍ ያለ ቢሆንም ግን እውቀታቸው መጠን አለው። ከእግዚአብሔር በቀር ፍጹም እውቀት ያለው የለምና እኛ እውቀታችን እንደ መላእክት የሚሆነው ከትንሣኤ ዘጉባኤ በኋላ ነው። አንደኛ ቆሮንቶስ 13:12 ቅዱስ ጳውሎስ የተናገረው ሐሳብ ነፃ ፈቃድ ያላቸው እንደ ሰው ባህሪያቸው የሚገልጽ ስም አላቸው። እንደ ሰው ባህሪያቸውን የሚገልጽ ስም አላቸው። ይሄ ሚካኤል ስናነሳው፣ ገብርኤል ስናነሳው ባህሪ ሚካኤል የሚለው ስም የሚካኤልን ባህሪ ይገልጻል። ገብርኤል የሚለው ደግሞ የገብርኤልን ማንነት ይገልጻል። ሚካኤል ስም ማን እንደ እግዚአብሔር መኑ ከማከ ማን እንደ እግዚአብሔር ማለት ነው። ገብርኤል ደግሞ አምላክ ወሰብ የሚለውን ይተረጉምልናል። ያው ብስራቱን ሲገልጽ ነው ይህን ስም የሚገልጽልን። ሰው ከመበደሉ በፊት ይላል ልክ እንደ መላእክት ንጹሕ ውብና ብርቱ ነበረ። በፍጥረታት ላይ ስልጣን ነበረው። እርሱ ሲበድል ግን ከስልጣን የወረደ ሰው እንደ ድሮ የማይከበር ያው የሰው ማንነቱ የተዋረደ ሆኗል ማለት ነው። መላእክት ግን በክብራቸው ያሉ ናቸው። ይህን ካልን ለሰው መሳቱም ለሰው መዋረዱም ያው ከመላእክት ወገን የካደ ስላለ ነው። ይሄም ማን ነው? ጥንተ ጠላታችን ዲያብሎስ ነው። እንዴት ካደ? እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። የዛን ጊዜ ሳጥናኤል ወደ ግራም ወደ ቀኝም ወደ ላይም ወደ ታችም ወደፊትም ወደ ኋላ ሲመለከት ከሱ የበለጠ አላየምና እኔ ፈጠርኳችሁ በማለቱ ጠላታችን ዲያብሎስ ወድቋል። ከዚህም የተነሳ መላእክት ሁለት ወገን ናቸው። በሁለት ወገን ይከፈላሉ። ብርሃናውያን መላእክትና የጨለማ አበጋዝ የሆነው የዲያብሎስ ሰራዊት የሆኑት እኩያን መላእክት ተብለው በሁለት ይከፈላሉ። ስለዚህ የእግዚአብሔር መላእክት ከሌሎቹ መላእክት በአጠራር የምንለያቸው በምንድን ነው ሲባል ቅዱስ በሚል ቅጽል በመስጠት ነው። ስለዚህ ቅዱሳን መላእክት በተፈጥሮ ተለያይተው አልተፈጠሩም። የወደቀውም ጥንተ ጠላታችን ዲያብሎስም ሲፈጠር ከብርሃናውያኑ መላእክት ጋር በአንድነት የተፈጠረው፣ ኋላ ላይ ግን እኔ ፈጠርኳችሁ በማለቱ ክዶ የሱ ሰራዊት አሉ። እርግጥ በጊዜው ከሱ ጋር የነበሩት ምድብ ከቅዱስ ሚካኤል ጋር ተመድቦ 10 ነገደ መላእክት እሱ ሌላ ጊዜ ስለምትማሩ እዛ ውስጥ እኔ አልገባም። ግን የካዱት ተብሎ የሚጠራው የዲያብሎስ አብሮ አጋሮቹ አሉ። የዲያብሎስ ጋር አብረው የካዱ የዲያብሎስ በዛን ሰዓት ላይ ለገብርኤል ለሚካኤል የተሰጡ ነገር አሉ። እነዛ ሁሉም ነገሮች አይደለም የካዱት፣ ሁሉም ነገሮች። ለዛም ነው ከሳጥናኤል ጋር ያሉ ነገር ለቅዱስ ሚካኤል ከዛ ጋር ምድባቸው ነው የተመደቡት። እና ግን በጊዜው ቅዱስ ሚካኤል ማነው ጠላታችን ዲያብሎስ ሳጥናኤል ሲክድ አብረው የወረዱት ስላሉ የዲያብሎስ ሰራዊት እኩያን መላእክት ተብለው ይጠራሉ። እኩይ መልአክ አለ፣ ቅዱስ መልአክ አለ። እኩያን መላእክት አሉ፣ ቅዱሳን መላእክት አሉ። እኩያን መላእክቱም ተፈጥሯቸው ግን ከቅዱሳን መላእክት ጋር ነው የሚደመረው። ስመ ለመላእክቱ ይእዞ በእምትያከ ከመ ይቀቡከ በኩሉ
ፍናዊከ በመንገድ ሁሉ ይጠብቁ ዘንድ መላእክት ስላንተ ፈጥሯቸዋልና ክፉ ነገር ወደ አንተ አይገባም፣ መቅሰፍትም ወደ ቤትህ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። ስለዚህ ቅዱሳን መላእክት አፈጣጠራቸው ማወቃችን አስፈላጊነቱ ለምንድን ነው ከተባለ እኔና ለእናንተ የተሰጡን ቅዱሳን መላእክት በመንገዳችን ሁሉ ስለሚጠብቁን ክፉ ነገር ቅድም በመግቢያ ላይ ያነሳሁት እይቀርብ እኩይ ሀቤከ ክፉ ነገር ወደ አንተ አይቀርብም፣ ወእይበው መቅሰፍት ቤተከ መቅሰፍትም ወደ ቤትህ አይገባም። ስለዚህ የመላእክትን ተፈጥሮ አውቀን አፈጣጠራቸውን ተረድተን በቅዱሳን መላእክት ምልጃ ስንኖር የተመደበልን መልአክ አቃቤ መልአክ የሚጠብቀን መልአክ እንዳለ እየተረዳን መኖር የምንችለው ነገረ መላእክትን በመጀመሪያ ተፈጥሯቸው ስናውቅ ነውና ከብዙ ባጭሩ ከብዙ በጥቂቱ ነገረ መላእክት አፈጣጠራቸው ይህንን ይመስላል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኔና የእናንተም አምላክ ስሙ የተመሰገነ ይሁንልን። እንግዲህ በዚህ ዙሪያ ጥያቄ ካላችሁ በተፈጥሯዊ በመላእክት ተፈጥሮ ዙሪያ አፈጣጠራቸው ምን ይመስላል በሚለው ዙሪያ ጥያቄ ካላችሁ ጥያቄ ማንሳት ይቻላል። ይቆየኝ።